تمام افنز ጋር ምክንያቱም ሰበር ዜና በትላንትናው ዕለት ምሽት 4 ሰዓት ሊካሄድ የነበረው በእኛ በሙስሊሞችና በሙሸቢሃዎች መካከል በውሃቢዮች መካከል ሊካሄድ የነበረው ውይይት በዚህ መልኩ ተጠናቋል። እስከ መጨረሻ ይሄን ቪዲዮ በማዳመጥ ለናንተ ፍርዱን ትተናል። አዳምጡ እስከ መጨረሻ ድረስ የነበረውን ቆይታ ማለት ነው። ነው ዲቤት ገብተው ለደቂቃ መደማመጥ አልቻለ። አንደኛ ቸርጅ አዳምጠኝ ይላል፣ ያን ያ መረጃ አንተ ይላል። ምን ያህል ተፈራርተው እንደሆነ እኛ በመጀመሪያ ደረጃ ውይይት ስንጠራቸው የርዕሳችን የውይይታችን ርዕስ ሊሆን የነበረው ሁሱና እፎይ ሲወያዩ እፎይ የጠየቀው ለሁሱ አካላቶች አሉት አላህ አካላቶች አሉት ብለህ ታምናለህ ወይ ሲለው አዎ እናምናለን፣ እጆች አሉት፣ እግሮች አሉት፣ አይኖች አሉት ብሎ በዛ መልኩ ማብራሪያ ሰጥቷል። እንግዲህ አካላቶች አካል ምንድነው? ጅስም ነው። ጅስም አምላኪ ሙጀሲማ ናችሁ ስንላችሁ የማትወዱት በራሳችሁ አንደበት የመሰከራችሁትን ነው። ስለዚህ አንተ ኢብኑ ሐሰን ሁሱ በተናገረው ነገር ላይ ታምናላችሁ ሲለ አዎ አምናለሁ አልክ። ካመናችሁ እንወያይ ያለው ወንድማችን ሳይድ ልክ ጋስ ላይ ከገቡ በኋላ ርዕስ መቀየር ፈለገ። እንደዚህ አይነት ብሎ ነገር የለም። በዛው በተጠራህበት ርዕስ ላይ እንወያይ ያለው እሱ ደግሞ ሌላ ነገር ማምጣት ፈለገ። ጉግል ላይ ሲያማስል ነገሩ ሁሉ በሽሽት አለ። በዚህ መልኩና ተለያዩላችኋለሁ። አዳምጠኛ ነው አላዳምጥም እንዴ በቻ ወራኝ አላዳምጥም ለምን ነው ማዳምጥ አያ መርሐባ እንዴ ለምን ነው ማዳምጥ አያ ቀጥል ቁርአንን ሐዲስ ይተቀስቀጥል ተማም አፈንዝ ጋር ምክንያቱም ያ ታሪክ ነው ሳዳምጥ የነበረው አንዳንድ ቪዲዮዎችን ያዩኝ አረ ወይ አፊዝ ግተር አይ ነው ራሱ ምን አለ አፊዝ ግተር ከነኔ የተቀመጡት አፈንዝ ጋር አዳምጠኝ ይላል። ለምን ነው ማዳምጥ አላዳምጥ እንዴት ተፈራሩ? ምንም በቃ አፍላፍ ነበር ሲያወሩ የነበረው ማለት ነው። ምንም መደማመጥ አልቻሉም። ምንም ማለት ነው አንድ አልተደማመጡም። ቀጥለ እንግዲህ ተመልከቱ። እዚህ ጋር ላሳያችሁ የምፈልገው ነገር አለ። 5 ደቂቃ አስጀምሮለታል። 5 ደቂቃ አስጀምሯል። ምን ያህል እየተጨቃጨቁ እንደሆነ እንደውም ሴንስ ታረጉት በራሳችሁ ደቂቃውን ተመልከቱት። ላወሬ ካላወራ ችግር የለውም አብሽር። ኧረ ቆይ እኔ ከፈለኩ ልጁ የኔ ወቅት ነው አይደል? ልጁ ከፈለኩ ጃግልና ለቀሄው ኧረ በአላህ አውቃለሁኝ ማስረጃ እንዲሰጥህ ነው። ይሄን ዝም ብለህ አዳምጥ፣ ሳይለንት አድርገህ ከፈለክ ጩህ። አንተ በወቅትህ እናወራ ከሆነ ማለት ነው። አንደኛ ነገር ምንድን ነው ምንጮህ? ማስረጃ ግን አለቀሄው ለምን ምንጮህ? ምንም አልተደማመጡም። እኔ ጮሃለሁ አንተ በተራጩ ይላል። ለምንድን ነው ምንጮህ? ለነወይ ነበር የገባ ነው አስዋል። እኔም ጮሃለሁ አንተም ጮህ። ለምንድን ነው ምንጮህ? አረ ወይ የቀጠሮ ዲቤት ነው። አስቡ፣ የቀጠሮ ዲቤት ነው። እኛ ከሰው የሚሰማው መቀለጃ ነው። ወይኔ የቀጠሮ ዲቤት ባይሆን እሺ፣ ቀጥል። ኧረ በአላህ ቆይ፣ ኧረ ለውይይት አይደለም እንደ መጣው ደቂቃውን እያያችሁት መጣህ ከሆነ ደቂቃዬን ልትቀበል ይኸውላችሁ፣ ተመልከቱ። 1 ደቂቃ አለቀ። ስቲል ምን ያህል እንኳን ምናልባት እየሳቃችሁ ምናምን ሊሆን ስለሚችል ፊል ላታደርጉ ትችላላችሁ። ተመልከቱ ብቻ። እሺ ዝም በል፣ ቀጥል። እሺ ዝም በል፣ አፈንዝጋ። አንደኛ ነገር በቁርአንና በሐዲስ ወንድማችን እሱ ያመጣቸውን ወይም ደግሞ የተናገረው የአላህ ሱብሓነሁ ወተዓላ ባህሪ በቁርአንና በሐዲስ ስጠኝ እያለኝ ነው። ወላሂ ሰጥ እንግዲህ ልናይ ነው ሲያሳይ የጠቀሰውን ነገር ልናይ ነው። እንግዲህ ተመልከቱ። የዛኛው ጥያቄ ምንድን ነው? እሱ የመለሳቸው ምላሾች ከኔ ጋር ሲወያይ ከቁርአንና ከሐዲስ አምጣልኝ መረጃ ነው የሀባሹ ጥያቄ። ዋብያ አሁን አሳያለሁ ብሏል። እስቲ እንግዲህ ዋለሁኝ እኔ ሰጠዋለሁ። ነገር ግን እሱ በቁርአንና በሐዲስ ቁርአንና ሐዲስ እኔ ሰጠዋለሁ አባባሉ ራሱ የሆነ መፈክር አይመስልም? እኔ ሰጠዋለሁ መለስ አድርግ አሳየዋለሁ። እኔ መረጃ ከፍቱም ሙቀለቱ ነገር ግን እሱ በቁርአንና ሐዲስን ፊ ባብ الاسماء والصفات እንደሚቀበል አንድ ሼክ ይስጠኝ። አንድ ሼክ
ልብ በሉ። እሱ የሚከተላቸው ዑለማዎች ፊ ባቢል አስማኢ ወሲፋት ቁርአንና በሐዲስ እንደሚያምኑ አንድ ሼክ አንተ አስለ ቁርአን አንተ ጋር ማስረጃ አይደለም። በቁርአን አታምንም። ስለዚህ ውስጥ አንድ ሼክ አሁን እዚህ ጋር ቶፒክ ኦልሞስት ሽፍት እየሆነ መጣ። የአባሹ ጥያቄ ሁሱ የተናገራቸውን መረጃ አንጣለት ነው። ሁሱን የምትደግፍ ከሆነ ትክክል ነው ብለህ የእሱ የተናገራቸው አላህን ይወክላል እውነት ፈጣሪ ነው ብለህ የምታምን ከሆነ የእሱን ንግግሮች እነኛን ቻሌንጅ አርግ እያለው ነው። ያኛው ግን ሽፍት አደረገውና አሁን ወደ ምን ወሰደው? አንድ ሼክ አንጣ አንተ ራስህ ቁርአን ለማመንህ አለው። አሁን ቶፒክ ኦልሞስት ሽፍት ወደ መጣ ማለት ነው። ስለዚህ ሀባሹ አሁን ወደ ምን ይመጣል ማለት ነው? ቁርአን እናምናለው እነከሌ የሚባሉ ሼኮቼ ናቸው ብሎ እንዲል ነው። ሀባሹ ደግሞ ኖ ባላምን ኖሮ ይህን አልጠይቅህም፣ ስለዚህ ቁርአን እናምናለው አላምንም አላልኩህም፣ ሁሱ ለተናገረው ግን መረጃ አንጣ እያለው ነው። ቀጥል። ማስረጃውን አምጣ ነው። ማስረጃውን አምጣ። አልቀበልም ሲል እንደዛ ትላለህ። ባይ ዘ ዌይ በዚህ መሀል አዲስ የገባችሁ ሰዎች እዚህ ጋር እየተወያዩ ያሉት ሙስሊሞች ናቸው። ሙስሊም አህባሽ ሙስሊም፣ ዋሃብዬ ሙስሊም አንድ ነው የሚባለውን ነገር በረንብ ይዩት። እዚህ ጋር በረንብ ይዩት። ይሄ ግልጽ የሆነበት ነገር ዋነኛው ምንድነው? እሱ አታምንም እያለው ነው። አንተ በቁርአን አታምንም ካለው በቁርአን ሰው ካላመነ ሙስሊም ሊባል ይችላል ወይ ነው። ዋብያ ባሹን አንተ በቁርአን አታምንም እያለው ነው። ስለዚህ በቁርአን ማያምን ከሆነ ኦልሬዲ ሙስሊም አይደለም። ያ ሙስሊም አይደለም። በቁርአንና በሐዲስ አታምንም እያለው ነው። አንተ በቁርአንና በሐዲስ አታምንም። አባሹ ደግሞ ያንተ አላህ ጣዖት ነው እያለው ነው። ያንተ አላህ አባሹ ዋብያውን ያንተ አላህ ጣዖት ነው፣ ይሄ ተጀማምሮ ያላለቀ ጣዖት ነው፣ ለዚህ መረጃ አንጣለት እያለው ነው። ሁለቱም ቶፒኩ የተለያየ ቶፒክ ያዙ ማለት ነው። ያንኛው ቁርአንና ሐዲስ አንተ አታምንም የሚል ቶፒክ ያዘ። ይሄንኛው ደግሞ ያንተ አላህ ጣዖት ነው፣ ይሄ ተጀማምሮ ያላለቀ ነው፣ ለዚህ መረጃ አንጣለት ወደሚል ከተተው ማለት ነው። ሁለቱም ባይፈራሩ መሰብሰብ ይቻላል ቶፒኩን። ዋብያው ምን ማድረግ ይቻላል? ኦኬ የጠቀስከኝ ይኸው በቁርአን ውስጥ አለ ትቀበላለህ፣ ይኸው በሐዲስ ውስጥ አለ ትቀበላለህ ብሎ ማለት ይችላል። ከዛ ቁርአንና ሐዲሱን መረጃ አንጥቶለት ዋብያው አባሹ አልቀበልም ካለ ስለዚህ ቁርአን አትቀበልም ያኔ ማለት ይችል ነበር። ኔሪስ ቀጥል። አንድ ለምን አሰጠኝ አልቀበልም ሳይ ነው እሱን የምትለው እኮ ማስረጃውን አምጣሁ ላሳይህ እንደማትቀበል ላሳይህ። ይሄ ሁሉ ማምለጫ ነው። ይሄ ሁሉ ማምለጫ አንተ ነህ እያመለክ ያለው እኔ ምስክር እኔ ዑለማ እንደምታዩት ማለት ነው። በእኔ ወቅት ነው 3 ደቂቃ አለኝ። በእኔ ወቅት እያወራ ያለው በእኔ ወቅት እያወራ ደቂቃውን ትዝ አለው። እያወራሁ እኮ ነው። እንዲያምጣ እንዲያታምጣ እያለው ደቂቃው ትዝ አለው። እንግዲህ ረጅም አስቀድሞ ደቂቃ ሳይያዝም ረጅም ተጨቃጭቀዋል። ቀጥል። ቀጥታ ወደ ማስረጃ ግባ ነው። አይመለከትም። ከፈለክ ማለት ይችላለሁ። ከፈለክ ልጮህበት ከፈለክ ልጮህበት ምትለዋ ፓርት በቃ ልጩ ደጋግሞ ነው እጮሃለሁ። ከፈለክ አንተም ጩህ በተራ። ሁለቱም በቃ በጣም እንደተፈራሩ ነው የሚያሳየው። ሁለቱም ተፈራርተዋል። ምላስ ላይ የሚቋቋሙት ሁለቱም ርዕስ ሽፍት ነው። ያኛው ምንም ሊያፈናፍነው አልቻለም አባሹ። ዋብያው ደግሞ ሽፍት ሊያደርገው ፈልጓል። መጨረሻ ግን ዞሮ አንድ ጥያቄ ጠይቆት ነበረ። ውጭ ዜኛ እኔ ሁሱን የጠየኩትን ይህንን ጥያቄ ጠይቆታል። አዳምጡት። ድምፅ አሁን የሚያሰማው ድምፅ በደምብ ካልተሰማችሁ እፎይና ሁሱ ባደረጉት ውይይት ላይ እፎይ ሁሱን የጠየቀውን ነው። መጅሊሱ 5000 ሰው አስለማን የሰጠው ማለት ነው። ቶፒካችን ነው ኦፍኮርስ ልናል ማለት ነው። አላህን ጅስም ነው ብሎ የተናገረው በዛ መልኩ ሊመጣልን ነው። አሁን በቀጥታ ወደ ሌላ ነገር አንገባም። እስካሁን ያነሳቸው አካላቶች ማለት ናቸው ያነሳቸው። ስለዚህ ስንት አካላቶች ፈጥረዋል? መንግስታችን ሁሉ አሉት። አላህ ስንት አካል ነው ያለው ተብሎ ውይይቱ ላይ የነበራችሁ ታስታውሳላችሁ። አላህ ስንት አካል ነው ብዬ ጠይቄው ነበረ።
አንተ ያነሳቸው ናቸው አለኝ። ስንት አካል ታመልካለህ ብዬ ጠይቄው ነበረ። አንተ ያልካቸውን በሙሉ እኔ ያልኩት መዓት አካላት ነው። ስለዚህ ስንት አካል ነው አላህ ብዬ ጠይቄው ሳይመልስ ነው እምቢ ብሎ ያለፈው። አንተ ያልካቸውን አካላት በሙሉ። ስለዚህ እኔ ብዙ አካላት ነው የጠቀስኩት። ስንት አካል ታመልካለህ አያውቀውም ነበረ ልጁ። ኤኒዌይስ አሁን እሱን ጥያቄ እኛውን ጠየቀው ማለት ነው። አስደምጠው ቪዲዮውን ቀጥል። ሁሉም የጠቀስካቸው አካሎች እጅም እግርም ፊትም ሌሎቹ አካል አዳምጡኝ ጂስም ማለት ነው አለው ብሎ ገልጿል። አሁን ማስረጃ ሊመጣልን ነው። አላህ ጂስም አካል አለው ተብሎ ማስረጃ ሊመጣ ነው ማለት ነው። ስለዚህ የምንጠብቀው ምንድን ነው? አላሁ ስብሓነሁ ወተዓላ ጂስም አካል አለው የሚል ማስረጃ ከቁርአን ይመጣልናል። አላህ ጂስም ነው የሚል ከሐዲስ ከዛ በሰለፎች አረዳድ ይመጣልናል ማለት ነው። አላህን ጂስም ነው ብሎ የተናገረው በዛ መልኩ ሊመጣልን ነው። አሁን በቀጥታ ወደ ሌላ ነገር አንገባም፣ እናዳምጣለን ማለት ነው። ስለዚህ ያው እንግዲህ በአደብ እንደሚነገረን እንሰማለን። አላሁ ስብሓነሁ ወተዓላ በቁርአን ጂስም አለኝ ብሎ አካል ብሎ የገለጸበት ወይም ሐዲስ አካል ተብሎ የተገለጸበት ወይም ደግሞ ሰለፎች ያንን ይዘው አካል ነው ይሄ ብሎ የተረዱበት ሊመጣልን ነው። ዝም ብለን እናዳምጣለን። ወደ ሌላ ርዕስ ከተገባ ግን ሌላ ጉዳይ መሆኑን ስለዚህ አፈዝጋ ዲባል በቃ አሁን መረጃን እንጠብቅ ነው። እስቲ መረጃውን እንግዲህ ይሰጥ ይሁን እናያለን። ይሄ ሳይሆን ተሳሳትክ አላቋረጥኩም። ዝም ብለህ አዳምጥ፣ ዝም ብለህ አዳምጥ። ይህ ሰውዬ ምንድን ነው? ልጁ ነው በቃ የሚለው ልጁ አጨለለው እኮ አጨለለው። ታውቃለህ ልጁ የሆነ ነገር አንድ ነገር ጣል ሲያደርግበት ያኛው በጣም ይናደዳል። الذين يستمعون القول فيتبعون احسنه قال الله تعالى تكملنا اذا قال الله تعالى بيه الجميع بارك الله فيك اذا انا تبيز እንዴት እንዳየው ደነገጠ። ራሱ እኮ አቋርጠዋል። ስለማይሰማ ድገመው ነው ያልኩት። አብሽር ያ ሐቢቢ ረዝም በል ወላሂ ዝም ብዬ አዳመጥኩ እየተሳሳትክ ራሱ። ጠይብ ወገናችን እያለ ያለው ባለፈው ወንድማችን ሁሴን ጀዛሁ ላሁ ኸይረን አልመፍሩድ ወላሂ ያለ ወዱ እሱን ስም መጥራት አይጠበቅብም። ያለ ወዱ ልታደርግ ይገባል። ወላሂ ብሬ እንዳታቋርጥ ዝም ልታደርግ ይገባል። ሁሴን ስም ለማ ባይዘ ቀጥታ ሊተራሊ ሽርክ ነው የፈጸመው ዋብያው። ውዱ አድርገህ ነው የእሱን ስም መጥራት ማለት። ውዱ የሚያደርጉት ለሰላት እንደዚህ ነው። ስለዚህ ሁሱን ለመጥራት ራሱ ውዱ አድርግ ማለት ልክ ለአላህ ሰላት ሲሰግዱ የሚያደርጉትን ስርዓት ሁሱን ለመጥራት ስሙን እንደዛ አድርግ ነው ያለው። ይሄ በዋብያዎች ቀጥታ ሽርክ ነው፣ ማጋራት ይባላል። ቀጥታ ከእስልምና የሚያስወጣ ነው። ማጋራትን እነሱ እንትን ስለሚሉት ማለት ነው። ከእስልምና ወጥቷል። ኡስታዝ ስሜታዊ ሆኖ እንደዛ ነው የተናገረው። ራሱ ማለት ነው። ኡስታዝ ከእስልምና ወጥቷል። ሁለተኛ ነገር ጀምር ያለው ቃል አላህ ብዬ ነው የጀመርኩት። الذين يستمعون القول فيتبعون احسنه ቆይ ውስጥ ከሄዳ መጣው ጀምረሁን ንግግሩን አዳምጠው የሚከተሉ ንግግሩን በደንብ ሰምተው የሚከተሉ ነው ያለን አላህ ሱብሓነሁ ወተዓላ። ቅድሚያ ስማኝ፣ አታቋርጠኝ። ወላሂ ዛለችው አንተ እየተሳሳትክ እንደዚህ ብዬ ነው ያዳመጥኩት። ምክንያቱም ከስር ያሉትን እንድናክብር ይሄው እሺ ልሰጥህ ነው። ይህ ወገናችን ባለፈው ወንድማችን ሁሴን በተናገረው ነገር ላይ ማስረጃ ከቁርአንና ከሐዲስ ስጠኝ። ወንድም ሁሴን ባለፈው የተናገረውን ነገር ፊ ባቢል
ሲፋት ሁሴን የተናገረው ነገር ማስረጃ ከቁርአንና ከሐዲስ ስጠኝ እያለኝ ነው። ጥያቄው ነው። ጀዛሁላሁ ኸይር። አላህ ያህዲ እንግዲህ ቅድሞም የሰማናችሁ ላይ ጭቅጭቅ ነው። አንድ ጥቅስ አልጠቀሱም። እንዲህ ብሎኛል፣ እንዲህ ልሰጠው ነው፣ ላሳየው ነው፣ ስጠኝ ልሰጠው። ሁለቱም ተፈራርተዋል። ሁለቱም አይጠቅሱም ወይ እሷ ሽፍት ለማድረግ እየሞከሩ ነው። ምክንያቱም የውይይታችን ጊዜ ላይ ቪዲዮ ሲሰራ ነበር፣ ያም ሲሰራሩ ነበረ፣ ጥሪ ሲቀራረቡ ነበረ። ግን ተፈራርተዋል። አሁን ቀጥል። አትጀርጅር እንግዲህ እንደሰማችሁት እንደዚህ ነበረ የተጠናቀቀው። መጨረሻ ላይ አይ ቲንክ ዋብያው እንደወጣ ሰምቻለኝ። ዋብያው በኋላ ላይ ትቶ እንደወጣ ሰምቻለሁ። ዋብያው መረጃ ማምጣት አልቻለም። ሀባሹም ደግሞ ደቂቃ አልሰጠውም፣ አላስወራውም። ሁለቱም እንግዲህ የቀጠሮ ዲቤት ይዘው በእነዚህ አይነት ሁኔታ ነው ያጠናቀቁት ማለት ነው። ከዚህ ምንድን ነው የምትረዱት? የአንተ አላህ ጣዖት ነው ይለዋል ያኛው። ያኛው ደግሞ አንተ ቁርአንና ሀዲስንም አትቀበልም ይለዋል። አንድ ሰው በመጽሐፍ ቅዱስ ማያምን ከሆነ መጽሐፍ ቅዱስ ማይቀበል ከሆነ ክርስቲያን ነው እንዴት ልትለው ትችላለህ? መጽሐፍ ቅዱስን ማይቀበል ማያምን ከሆነ በመጽሐፍ ቅዱስ ዋብያ አባሹን እያለው ያለው ምንድን ነው? አንተ ቁርአንንም አዲስንም አትቀበልም እያለው ነው። አታምንበትም፣ አታምንም። ሀባሹ ደግሞ ዋብያው ምን እያለው ነው? የአንተ አላህ ተጀምሮ ያላለቀ ጣዖት ነው እያለው ነው። የአንተ አላህ ጣዖት ነው እያለው ነው። የዛሬ ጥያቄያችን ስንት አካል ታመልካላችሁ? ሙስሊሞች ጥያቄያችን ይሆናል። አንተ ትንሽ ሳኩኝ እንደ ብዙ አንተ አመመኝ። እዚህ ጋር ጉሮሮዬን ራሱ ፈታ ነው የሚያደርጉት። በቃ ምንም አንተ ትልልቅ ኡስታዞች ናቸው፣ ግን በቃ ማሰብ ነው። ትልልቆቹ እንደዚህ ከሆኑ ትንንሾቹ እንዴት ነው የሚሆኑት? በደንብ ይሄ ለብዙዎች ማስተማሪያ ይሆናል ብዬ አስባለሁ። አክቹዋሊ በጣም ተደጋግሞ እስልምና አንድ ነው፣ እስልምና አንድ ነው ሲባል የነበረው ይሄ ውሸት ተምረው ልዩነታቸው ዋው በጣም እኔ እኮ ለምን እንደሚዋሹ ለአምላክ እንዴት ትዋሽለታለህ? ለአምላክ ትዋሻለህ? እንዲያስተምሩለት አይመጣውም እኮ ህዝቡ ራሱ ሊረዳ የሚገባው ነገር ነው። ይሄን በደንብ ሊያስተውል የሚገባው ነገር ነው ብዬ አስባለሁ። ምክንያቱም እስከዛሬ ድረስ እስልምና አንድ ነው እያሉ ለምንድን ነው ሲዋሹ የነበረው ብሎ ሊጠይቅ ይገባል። አለማወቅ እንጂ ምንም እኮ የእንትኖቹ እኮ ትልልቅ ሼኮቻቸው እኮ እንደዛ አይሉ እና ኢብኑ ተይሚያ መሐመድ አብዱልዋሃብ እንደዚህ አይነት እንትን ላይ እንደ ሙስሊም ትሪት አያደርጓቸው። አባሾቹም የአባሾቹም እንትኖች መጽሐፍቶቻቸው እንደዛ ነው። አብያን እንደ እስልምና ትሪት አያደርጉትም። እሺ ፎይ ጀዝባው ደህና ነህ? እባክህ በቃ ስሜ ምን ሆነ? የሙሐመድ ሱና ነው። እንኳን ደህና መጣህ። ግመል ተከተል። ግመል እኔ ለምን እከተላለሁ? ግመል የሚከተል አንድ አካል አለ። ቀሚቶች አላህ አክበር። እንኳን ደህና መጣህ። እሺ እንኳን ደህና ቆይኸኝ። እንዴት ነው? ደህና ነው ይመስገነው። መልካም። አላህ ስንት አካል ነው ያለው? አላህ ስንት አካል ነው ያለው? አይታወቅም። እሱ ስንት አካል ነው የምታመልከው? እኔ አንድ አላህን ነው የማመልከው። በየነጠልኩ እጅ፣ ጆሮ፣ እግር እያልኩ እንደነግርህ ነው የምፈልገው።
ስንት አካል እንዳለው ሳታቅ እንዴት ነው እሱ አንድ አካል የምታመልከው? እንዴት እሱ ነግሮናል። ቁል ሁወ አላሁ አሐድ አላሁ ሰመድ ብሎ ዘግቶታል። አላህ አንድ ነው፣ አይወልድም አይወለድም ብሏል። ከላስ እሱ ባለ መንገድ ነው። አዳምጥ። ስንት አካል ነው ብዬ ስጠይቅህ አናውቅም አልከኝ። ስንት አካል ነው የምታመልከው ስለ ደግሞ አንድ አካል አልከኝ። ከማይታወቀው ውስጥ አንድ አካል እንዴት ነው የምታመልከው? እንዴት እሱ ያለኝና የምከተለው። በነገራችን ላይ ደግሞ እንዳታወርደኝ፣ እኔ በጣም ነፃነት እንዲሰጥ ይፈልጋሉ። በደንብ አድርጌ ማውራት ነው የምፈልገው። እያወራህ እኮ ነው። አላህ ስንት አካል ነው ያለው ስል አይታወቅም አልከኝ። አላህ የሚባለው ኢንቲቲ ስንት አካል እንዳለው አይታወቅም። የምታመልከው ስንት አካል ነው ስል ግን አንድ አካል አልከኝ። አንድ አካል ነው። እኛ አንድ አካል ነው የምናመልከው። አሁን ለምሳሌ አንተ እነዚህ ስላሴዎች አሉ አይደል? በእያንዳንዱ ጆሯቸውን፣ እግራቸውን እያንዳንድ ሌት ነው የምታመልከው። ሶስቶቹን ብለህ ወስነህ ጨርሰሃል። እሺ እኛ የአካል ክፍላትን አናጸድቅም። እኛ ፓርቶችን አናጸድቅም። ጆሮ፣ አይን፣ እጅ፣ እግር፣ ባት ምናምን የሚባሉ እኛ እንዳንተ አናጸድቅም። ጆሮ እግዚአብሔር እሰማለሁ የሚል የለም መጽሐፍ ቅዱስ ላይ ይበላ አላህ የሚበላ እሰማለሁ ካለ እኮ እኛም ያው እሰማለሁ ያለውን እኮ ነው። ክፍለ አካላትን አናጸድቅም ነው። እኛ ክፍለ አካላትን አናጸድቅም። የእኛና የእናንተ ምን አገናኘ? እኛ መጽሐፍ ቅዱስ ለሰው እሰማለሁ ካለ እግዚአብሔር በምኑ ነው የሚሰማው? ኦኬ መሳሪያ ጆሮ ያስፈልገዋል። ስለዚህ ለመስማት ማለት ነው። ስለዚህ ለመስማት ጆሮ ያስፈልገዋል እያልከኝ ነው። ስለዚህ ጆሮ ያስፈልገዋል ለመስማት እያልከኝ ነው። ሚዩት አድርግ። ቆይ አንተ ጆሮ ያስፈልገዋል ለመስማት እያልከኝ ነው። እንዴ የሚሰማው በምንድን ነው? በጆሮ ነው አይደል የሚሰማው? ወይ ደግሞ ምንድን ነው እሱ? እኛ በፓርቶች ፈጣሪ ፋንክሽን ያደርጋል ብለን አናምንም። ገብቶኛል። አሁን እኮ እያልኩ ያለሁት በምንድን ነው የሚሰማው? እሺ እግዚአብሔር እሰማለሁ ካለ በምንድን ነው የሚሰማው? በመሳሪያ አይሰማም እያልኩህ ነው። በምንድን ነው የሚሰማው የሚባለው ለሰው ልጅ ነው። እግዚአብሔር ሰው አይደለም እኮ። በምንድን ነው የሚሰማው? ይሰማል። እሱ ሰሚ ነው። ምንድን ነው የሚሰማበት ተብሎ አይባልም። እሱ ፈጣሪ ፍጡር አደረግከው እንዴ? ለፍጡር ነው። በምንድን ነው የምሰማው ሲባል በጆሮ ይላል፣ ፍጡር ስለሆነ እኮ። እኛም እኮ ይሰማል ያለው እኛም እኮ አላህ ይሰማል ያለው እንጂ በጆሮ ይሰማል ምናምን እኮ አላለም። እኔ እኮ ችግር የለውም እኮ እሱ። ታዲያ አንተ በጆሮ ነው የሚሰማው በምንድን ነው ብለህ የምታምነው? አንተ እኮ ስለምታጸድቅ ነው። ክፍለ አካላትን ታጸድቃለህ አይደለም? አላህ የተናገረውን በቁርአን የተናገረውን ሙሉ በሙሉ አጸድቃለሁ። ጎበዝ። ስለዚህ ያጸደቅከው ክፍለ አካላት አንዱ አንዱን አይደሉም አይደለ? እንዴት? ለምሳሌ እጁ እግሩ አይደለም። እጁም ራሱን የቻለ ቅርጽ፣ የራሱን የቻለ መልክ ያለው ከእግሩ የተለየ ነው አይደለም? እኛ ይህን አልተነገረንም። እጅ እንደዚህ አለ፣ እንዲህ አይነት እግር አለ፣ እንዲህ አይነት እግር አለ የሚል አልተነገረንም። አላህ ያለንን ብቻ በቁርአን የተናገረውን እንቀበላለን። እንደዛ ከሆነ እጁ እግሩ ነው ማለት እንደ እጅ በእኛ በአንተ አሁን እጅ የቱኛው ነው? እጅና እግር ለይተህ አታውቅም? እኛ እናውቅም። እጁ እግሩ ነው እኮ። እኔ ስለምለይ እጅና እግሬ የተለያየ ቅርጽ የተለያየ አካል ነው። ስለዚህ ያላህም እጅና እግሩ የተለያየ ቅርጽና የተለያየ አካል ነው ወይንስ እጅ ማለት እግር ማለት ነው፣ እግር ማለት እጅ ነው፣ እጅ ማለት ባት ነው፣ ባት ማለት ፊት ነው። ከዛ ወደ ሲንጉላሪቲ ታመጣዋለህ። ወደ አልተነገረንም፣ ስለሱ አልናውቅም። ስለዚህ እዚህ ጋር ትቆማለህ ማለት ነው ከኔ ጋር። ይህንን ካላወቅ አታልፈውም ማለት ይሄ እኮ ምንም መቆም አለመቆም እኮ አለ። እግዚአብሔርም እጅ እንትን የለውም። እግዚአብሔር ኢየሱስ ክርስቶስ ሁሉ ነገር እኮ አለው ካላለን በአይን የታየው የራሱ። ስለዚህ ክርስቶስ በስጋ የተገለጠ እሱ በስጋ የተገለጠ አምላክ ነው አይደል? እሱ ስለዚህ አላህ እንደሱ ነው ብለህ ነው የምታምነው? በእናንተ ራሱ እኮ ይሄ እኮ ነው፣ ምንም የሚለየው ነገር እኮ የለም እያልኩ የእናንተ እንዳውም የሚጸዳዳ አላህ ስፐርም ነው የሚለቀው። መጸዳዳ ስለማይችል ስፐርሙን ግን ይለቃል። እና አላህ ደግሞ
አይደለም ሚዩት አታርጋ በትክክል በነፃነት ስጠኝ። ልክ ባለጌ ስትጨማለቁ እንደዚህ ትሆናላችሁ። አይጸዳዳም በነቃ ማለት ነው። ስለዚህ በደንብ አስተውሉ። አሁን ወደ ጥሩ ፖይንት መጡ ማለት ነው። ከክርስቶስ ጋር ከመጣችሁ ጥሩ ነው። ክርስቶስ በስጋ የተገለጠ የባሪያውን መልክ የያዘ ነው። የእኛን መልክ የያዘ ነው። በስጋ የተገለጠ ነው። አስቀድሞ ዓለም ሳይፈጠር በስጋ ያለ በስጋ የተገለጠ በስጋ ያለ በስጋ የተገለጠ በስጋ ያለ በስጋ የተገለጠ በስጋ ያለ በስጋ የተገለጠ ታይም ያስፈልጉታል። አደረገ ካላደረገ የፍጡር ባህሪ ገንዘብ አድርጓል። ስለዚህ ለፍጡር የሚነገሩት እሱ ላይ ያሉ እያልናችሁ ነው። ኦኬ አልሐምዱሊላህ ሶሪ አሌክስ ሱታ ክርስቲያኖች ለምን እንደሚሉ እኮ አይዶ ነው። አህመዲን ኢድሪስ ካሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አህመዲን ይቀርማል። አህመዲን ይሰማል? ተናገር። አላህ ስንት አካላት ነው ያሉት? አንድ ጠይቀህ ኮስ ቅድሚያ መልስልኛ። አላህ ስንት አካላት የምታመልከው አላህ ስንት አካላት አሉት? ዝም የምታመልኩት አላህ ስንት አካል አለው? አታውቀውም? ለምን ትፈራለህ? ከኢምራን ጋር ውይይትን አትቀበል። ስንት አካል ተቀበል ከኢምራን ጋር። ዋናው ሳዘን ገረፍኩልህ እኮ እስካሁን ድረስ እያለቀሳችሁ ነው። በመጅሊስ እውቅና የሰጣችሁትን አላህ ስንት አካል አለው? ካሊድ ታውቃለህ? ማል እኛ አላህ አንድ ነው ብለን ነው የምናምነው። በምኑ? በሁሉ ነገር። በአካሉ ስንት ነው? አንድ ነው። አንድ አላህ። በዛቱ አንድ ነው። አዎ። ንጽጽር አቆማለሁ። አንድ ማስረጃ ስጠኝና ከፍ በልና ንጽጽር አቆማለሁ። አሁን አንበሳ ወርድልሃለሁ። አላህ በአካሉ አንድ ነው የሚል ማስረጃ ስጠኝ። ኦኬ ቁል ሁወ አላሁ አሐድ አላሁ ሰመድ ይላል ቁርአናችን። አላህ አንድ ነው፣ በእርሱ አላህ አንድ ነው ይላል። በምኑ? በሁሉ ነገሩ። በቃ ማን ነው ያለህ? ሲጀመር ቁል ሁወ አላሁ አሐድ ማለት ልስን ቁል ሁወ አላሁ አሐድ ማለት አንድ ነው ማለት ሳይሆን አንዱ ነው። ዋን ኦፍ አንዱ ነው። አንድ በል ፎር ሴክ ኦፍ አርጉመንት ከአንተ ጋር ብስማማ አንድ ነው ብዬ ብስማማ ራሱ በዛት ነው የጠየቁ እንጂ እኔ በባህሪ አይደለም የጠየቁ። በዛቱ ስንት ነው? በአካልም በምኑም አንድ መሆኑን የምንረዳው ቁል ሁወ አላሁ ማስረጃ በአካል አንድ ነኝ ያለበትን ኤግዛክት ወርድ ቁል ሁወ አላሁ አሐድ ይላል። ቁል ሁወ አላሁ አሐድ ይላል። በአካል በዛት ሚላሳየኝ እያልኩ ነው። በዛቴ በአካሌ አንድ ነኝ ያለበትን በዛቴ በአካሌ ብሎ መቼ ምንም የለያየው ነገር የለም። ቁል ሁወ አላሁ አልነገራችሁም? አላስተማራችሁም? እሱ ቁርአን ላይ ለያይቷል። ስንት ባህሪ ነው ያለው አላህ? ለያይቷል እንዴ? ስንት ባህሪ ነው ያለው አላህ? ቁርአን ላይ ለያይተው ስንት ባህሪ ነው ያለው አላህ? መስረጃ አምጣ። አታውቅማ። ሳታውቅ እንዴት ላስረዳ? ስንት ባህሪ ያለው? እኔ አውቃለሁ። እሺ በአካል አንድ ነኝ ያለበትን ስጠኝ። ሰጠው እኮ አልቀበልም ካልክ ነው እንጂ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ። አንድ ነው ማለት አይደለም። አንዱ ነው ማለት ነው። ሰውዬ አትጩ። አንድ ነው ማለት ሳይሆን እሱም አንዱ ነው ማለት ነው። ቆስጠንጢኖስ እዚህ ካሉት አንዱ ነው ብንል ሌሎች አሉ ማለት ነው። አንዱ ነው ቆስጠንጢኖስ ንጽጽር ከሚሰሩት አንዱ ነው። ሌሎች አሉ የሚሰሩ፣ እሱ ግን አንዱ ነው። አንዱ ነው ይላል ቁርአን። እንደዛ አላለም። እርሱ አላህ አንድ ነው። አንድ ሳይሆን አንዱ ነው። አሐድና ዋህድ ነይ
ስለዚህ የኔ ፖይንት እሺ፣ መልካም። በዛቱ አንድ ነው፣ በአካል አንድ ነው ብለህ ነው የምታምነው? አዎ። እጅ አለ የለውም? እጅ የእኛን አይደለም። እኔ የእኛን ነው ብዬ ጠይቄሃለሁ። ኦኬ። እጅ ተባረከ ለዚ ቢያዲል ሙልክ ወሁ አላ ኩል ሸይን ቀዲር ስለምል አላህ እጅ አለው፣ ነገር ግን እጅ ዛት ነው አይደለም? ሲፋት ነው አይምን ዛት ነው አይደለም? እጁ አካል ነው አይደለም? ታዲያ አካል ቢሆንሳ የኛ ነው እንዴ? ቴንኪው። እግርስ የፍጡር ነው አለ የለውም? አልጠየቅኩም። እግርስ አለ የለውም? አለ። ስንት እግር አለው? ስንት ነው ተብሎ ምንም የተነገረ የለም። እጅስ ስንት ነው ያለው? ሁለቱ እጆቹ ቀኝ ነው ብለዋል። በሐዲስ ላይ እንደዛ ብሎ መጥቷል። ስለዚህ ሁለት ቀኝ እጆች አሉት፣ እግር አለው። እነኚህ አካላት ናቸው አይደለ? የኛ አይደሉማ፣ የፍጡራን አይደሉም። የኛ ብዬ አላልኩም። ስለዚህ አላህ ሁለት ቀኝ እጆች አሉት አካል፣ ሁለት እግሮች አይምን እግሮች እግር አለው አላህ። አንተ የምትስለው አይደለማ። አንተ አእምሮህ ውስጥ የሳልከው ራስን እየሳልክ ያለው አላህ ጭንቅላት አለው የለውም? አላህ ጭንቅላት አለው የለውም? እግዚአብሔር ጭንቅላት አለ ወይስ የለውም? እግዚአብሔር መንፈስ ነው። እነኚህ እጅ እግርን የፈጠረ ነው። አለው ወይስ የለውም ነው ጥያቄ። እግዚአብሔር የጭንቅላት ፈጣሪ ነው። በጭንቅላት ክፍል አካል የሚገለጽ አይደለም። ጭንቅላትን የፈጠረ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። አሁን የተጠየቁ መንፈስ ጭንቅላት አለው ወይስ የለም? የጭንቅላት ፈጣሪ ነው። ያንተን ጭንቅላትንም የፈጠረ ቆማጣ ነው ማለት ነው። እግዚአብሔር ቆማጣ ምን አገናኘው? በእነኚህ ባህሪያት አይገለጽም አልኩ። እግዚአብሔር ቆማጣ ነው። ኢየሱስ ክርስቶስ ቆሎጣ አለው አይደል? ቆሎጣም ነው። ከዚህ ውጭ ልክ አላህን ነው ፕሮፋይል ያደረገው። ባይዘ አላህም በክርስቶስ ለምን ትበሳጫለህ? ከዚህ የተሻለ መልስ የለም። ጭንቅላትንም እግርንም እጅንም የፈጠረ ነው እግዚአብሔር። ኤኒዌይስ በክፍለ አካላት ስለማይገለጥ መንፈስ ነው ስንል በእነኚህ በክፍለ አካላት ተረጋጋ። ዛሬ ንዴታችሁን ዋጥ አድርጉት። እስከ ዛሬ አንድ አካል ነው የምናመልከው ስትሉ የነበረውን እንዴት እንደምናስጠፋችሁ ታያላችሁ ማለት ነው። ሳታውቁ ትወጣላችሁ። ያኛ ያለው ምንድን ነው? ኡስታዙ ካስታወቃችሁ ስንት አካል ታመልካለህ ብዬ ጠይቄው አንተ የዘረዘርካቸውን አካል በሙሉ ስንት ናቸው? አንተ የጠቀስካቸው በሙሉ አያውቃቸውም። አሌስ እንደኛ ፍጡር አድርገህ አላህን እጅና እግር ገጣጥመህለት አንድ ነው ብለህ ካልቆጠርክ በፍጹም አላህ አንድ ሊሆን አይችልም። አላህ የምትሉት ራሱ ምኑን ነው? እግሩን ነው? እጁን ነው? ምኑን ነው አላህ ብላችሁ የምትጠሩት? አትናደዱ። ቶናቸው በጣም ይናደዳል ልክ ሲመቱ ማለት ነው። አይዟችሁ እኔን ብሏል። አይዟችሁ ተረጋጉና የተጠየቃችሁትን ብቻ ትመልሳላችሁ ማለት ነው። አይሻልም? ቆስቴ በመሬት ኳስ በመሬት እያረጋጉ ቀስ ብላችሁ ተረጋጉ። እንደዚህማ ከሆነ ብዙ ትናደዳላችሁ። ተረጋጋ። ቃልና ቆስቴ እንትና አፍራን እንኳን ደህና መጣችሁ ብያለሁ። ሰላም እንዴት አመሻችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እፎይ፣ ቆስጤ፣ አፍራን አልሐምዱሊላህ። ከስርም ያላችሁት ወንድሞች ሰላም ክርስቶስ ይብዛላችሁ ብያለሁ። እፎይ ጥያቄ አለኝ። መልካም ጥያቄ በኋላ የምንቀበለው። አሁን ቶፒኩ ላይ ትቆሙና የምታመልኩት አላህ ስንት አካል አለው? ቀላል ጥያቄ። የምታመልኩት አላህ ስንት አካላት አለው? አብዲ ጥያቄን ተቀበለኝ። ተረጋጋ። አብዲዋን አብዲ ዋን ኦኬ። የምታመልኩትም አብዲ ክርስቲያን ነው።
ልጠይቅህ ስማ እንጂ ስርዓት ልመዱ። አብዲ ኮሮና እንደ ምናባም ታገበ ደደ ድራማ እየሰራ መሰለ እንደዚህ ጋር ሲጠየቅ አይመልስም። ክርስቲያኖች አትጨማለቁ ልካችሁ ኢዴ ኦኬ መልካም። ስንት አካል ነው የምታመልኩት? ስንት አካል ነው የምታመልኩት? እኛ ወልድ የአብ የባህሪ ክንዱ፣ የባህሪ ልጁ፣ የባህሪ እጁ ብለን እንጠራለን። የአላህ እጅ ምንድን ነው? እኔ ማለት ይችላለሁ? እጁ እኔ ማለት ይችላለሁ? ፍቃድ አለው ወይ? ማየት ይችላለሁ እጁ? ወይንስ እጁ ማየት ማይችል መስማት ማይችል ነው? ማየት የራሱ ፍቃድ የራሱ ስልጣን አለው ወይ? ወይንስ ከአላህ ጋር ተመሳሳይ ነው? ወይንስ ተቃራኒ ነው? አንዱ አካል ሌላውን አካል ያዘዋል ወይ? እኔ እጄን እንዲህ እንዳደርግ ነርቮች አማካኝነት አካላቶችን ይዘውሩታል፣ ያዙታል። አላህስ እንዴት ነው? የተገጣጠመ ነው ወይ? ዝም ብለህ ለማቆሸሽ ለምን እንትን ትላለህ? ጥያቄን ተቀበለኝና ጥያቄ ልጠይቅ። ለምን ይቆሽሻል? የቆሸሸ ወረድ እኮ የቆሸሸ ስለሆነ ታውቀዋለህ። መልስ። ስንት አካል ነው የምታመልከው? አንድ ነዋ። ኦኬ። አላህ ስንት አካል ነው ያለው? አንድ ነዋ። ስንት አካል አለው? ሶስት ልፈልግ ነው እንዳንተ? እጅ አለው የለውም? አለው። እግር አለው የለውም? አለው። ታዲያ አንድ ነው ስትልና እጅና እግሩን ደምረህ እንደኔ ቆጥረኸው ነው? እና አንተ ሁሉንም አካሉ ነው የምታመልከው? ሁሉንም እያንዳንዱ አምላክህን? ምክንያቱም እኔ አምላኬ ከፍጡር ጋር ስለማይመሳሰል እጁ ሲደመር እግሩ ሲደመር እጁ ሲደመር እግሩ ሲደመር ህይወቱ ሲደመር ቃሉ ሲደመር አንድ ብዬ አልቆጥርም እኔ። አሁን የጥያቄ ተቀበለኛለሁ ወይስ ለማሳሳት ለምን የሚያሳስት ነገር አይደለም። መልስልኝ። አንድ ነው ስትል ምኑን ቆጥረህ ነው አንድ ነው ያልከው? ቆይ አንተ ስንት ነህ? አንድ አይደለ? እኔ አንድ ስባል እጅና እግሬ እንዳለ የተገጣጠመ ስለሆነ እጅ ሌላ ሰው ነው፣ እግርህ ሌላ ሰው ነው አይደለም። እናመሰግናለን። አላህም እንደኔ ነው። እጁ እግሩ ተገጣጥሞ ነው አንድ የተባለው። አንተ ዝም ብለህ የሆነ ስህተት ውስጥ ለመክተት የሰጠነው ኤግዛምፕል አላህ ፍጡር ነው ስንላችሁ፣ አላህ ፍጡር ነው አምሳያም አለው ስንላችሁ ለዚህ ነው። አላህ እጁ እግሩ ፊቱ እነኚህ ተገጣጥመው ነው አንድ የተባለው እያለን ነው። እንዲያ ከሆነ ደግሞ አምሳያ አለው በቁጥር አትሊስት እኔም አንድ ነኝ እሱም አንድ ነው። እጁ ማየት አይችልም፣ መስማት አይችልም፣ ፍቃድ የለውም፣ ስልጣን የለውም። እግሩ እጁን አይደለም፣ እጁ እግሩን አይደለም። እንዲያ ከሆነ አዎ እኔና አላህ አንድ ነን እሱም አንድ ነው ሊባል ይችላል። እኛ ምን ታረጋለህ? አላህ ለራሱ የሚገባው እግርና እጅ ነው። የፍጡር ባህሪን እንደሰጣችሁት በደንብ አስተውል። ሁለት እግር ያለው፣ ሁለት ባት ያለው፣ ሁለት እጅ ያለው፣ ግራና ቀኝ ያለው፣ ወገብ ያለው እሱን ደምረህ አንድ ብለህ ከቆጠርከው አዎ ከኔ ጋር የሚመሳሰል ነው። ይሄ ደግሞ የፍጡር ባህሪ ነው። ፋይናይት የሆኑ ቁጥሮችን አይዞህ ባስጠላም ካላ እሻላለሁ። አላ ጭንቅላት የለው ምን ጭንቅላት አለኝ? አያት ጭንቅላት አላ ራስ አለው። ልንገርህ ይኸውልህ አንተ አንዳንድ ጊዜ ራስህን ታስተምርልህ። ጥያቄ ተቀበል። ለማስተማር ከፈለግ እውነታ ለማሳወቅ የምትጥር ከሆነ ጥያቄ ተቀበል። ታለቅስ ከሆነ ከስር ተማርና መጨረሻ ትመጣለህ። መጨረሻ ላይ ትገባለህ ማለት ነው። እየየ ነው። አምላካቸውን አያውቁትም። ወልድ ክርስቶስ በደንብ አስተውሉ። የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ ኃይሉ ብለን እናምናለን እኛ። ማን? ወልድ። ማስረጃ ሳይ አዳምጥ፣ በደንብ አዳምጥ። የባህሪ እስትንፋሱን የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ታዲያ ሙስሊሞች እጁን ክንዱን
ደምረው ነው እንዴ? ደምረው ነው እንዴ አንድ ብለው የሚቆጥሩልን? እንዲያ ከሆነ ደግሞ አምሳያ አለው ማለት ነው። ኢቭን ቢደምሩትም ደግሞ የእነሱ ዞረስ ፓርቱ ምንድን ነው? አንዱ በአንዱ ህልው አይደሉም። ህልው ካልሆኑ ተነጣጥለው የተቀመጡ ሊሆኑ ይችላሉ ማለት ነው። እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላት እዛ ጋ ይሆናል፣ ባቱ እዛ ጋ ይሆናል። ከዛስ አንድ ብለህ እንዴት ነው የቆጠርከው ነው የኛ ጥያቄ። የመጣልህ ብቻ ትናገር፣ መስረጃ አሳይ። የእግዚአብሔር ክብር ለማን ተገልጧል? ክርስቶስ በስጋ ተገለጠ። መስረጃ አሳይ። የምኑ ማስረጃ ማሳይ? መስረጃ አሳይ። ሰዎቹ እንዲያምኑ አላጃለ የለውም ወንድማችን። አንተ ነህ እኮ እንደዛ የምትለው። አሳይ አለው የለውም ብለህ አለ ብለህ ነው የምታምነው? የለውም ብለህ ነው የምታምነው? ከዛ በፊት አንድ ጥያቄ ልጠይቅህ። ለምንድን ነው አንድ ልጅ ለምታምነው? ጠይቅህ፣ ስማኝ። ድምፅ ራሱ የሆነ ስግጥ ያለ ሰገጤ ነው። ሰልጠን ያለ ቋንቋ ራሱ እንትን ራሱ ቶኑ ራሱ ያስጠላል። በደንብ አስተውል። የምትከተለው አላህ ስንት አካል አለው? ስንት አካል አለው? ለምንድን ነው ክርስቲያን ልጅ ገና ንክር ነህ? በእናትህ ልክ እንዳላ ነው አነጋገርህ። ሰልጥ ነው እንጂ የምታመልከውን አላ ንገረኝ፣ ስንት ነው የምታመልከው አምላክ እያልኩት ለምንድን ነው ክርስቲያን ልጅ ሲወለድ የሚጠመቀው ሊለኝ ነው እኮ። አላህ ተበታትኖብን ለመሰብሰብ ተቸግረናል። እባካችሁ አላህን ሰብሰብ አድርጉልንና ደምሩልን። ወይ ነው አንድ ነው ስትሉን ደምሩልን። አንድ ሲደመር አንድ የምትሉትን አሁን እኛ እንስማማለን። እግሩ ሲደመር፣ እጁ ሲደመር፣ ባቱ ሲደመር እንደዛ ነው አንድ ያላችሁት፣ እናመሰግናለን። አላህ አምሳያ አለው፣ እንደኛ የሚቆጠር ነው። ፋይናይት ነው ማለት ነው። ግራ ቀኝ ያለው፣ ፊት ኋላ ያለው፣ ላይታች ያለው። ይሄ ደግሞ አት ሴም ታይም ፋይናይት እና ኢንፋይናይት ሊሆን አይችልም። ሎው ኦፍ ኮንትራዲክሽንን ይጥሳል፣ እንትን ይላል ማለት ነው። ኮንትራዲክት ያደርጋል ከራሱ ጋር። አት ሴም ታይም ፋይናይትም ኢንፋይናይትም ሊሆን ስለማይችል ማለት ነው። ፋይናይት ከሆነ ደግሞ ይሄ ፍጡር ነው። በፓርቶች የተዋቀረ ሆሉ በፓርቶች የተዋቀረ ከሆነና የሚካበብ ከሆነ ፋይናይት ከሆነ እሱ ደግሞ ለሰፓሬሽን ክፍተት እንትን ይፈጥራል ማለት ነው፣ በር ይከፍታል። ስለዚህ እሱ ደግሞ በቀላሉ የሚታይ ነው። ይሄ የሚሄድ የሚመጣ ነው። ለአደጋ በቀላሉ የሚጋለጽ ነው። ለአደጋ የሚጋለጹ ነገሮች በሙሉ ደግሞ በቀላሉ አቡ ሙዓዝ ማን ጠየቀ? ይህን ጥያቄ ማን ቀደመ? በዚህ ጥያቄ እኔ ቀድሜ ጠየቅኩኝ። አይ አንተ ምንም አንተ ሚዛ ኋላ የተከፈተውን አንድ ነበረ ሚዛን ላይ ማተቀምጬ ከዚህ በፊት ማንም አልጠየቀህም ማለት እኔ አልጠየቀህም ማለት አይደለም። ሰሃባዎች ይህን ጥያቄ አልጠየቁም። የኛ ቀደም ሰሃባዎችማ ዝም ብለው መሐመድ የነገራቸውን ተረት ተረት የሚያዳምጡ ናቸው። እኔ ደግሞ ያንን ተረት ተረት ማዳመጥ። ስለዚህ እኛ የተነገረንን እንጂ ያልተነገረንን ተፈላፍለን እንደርስም። አቅላችን አይምሯችን ትንሽ ነው፣ ጠባብ ነች። የሰው ልጅ ነን፣ አንችልም። በፈጣሪ ነገር ተመራመን ስለማንችል አንጠይቅም። ምን ያደርግልናል? አላህ መላሰን ዝም ማለት እኔ ይገርመኛል። አጃይብ ነው የአላህ ስራ። ምንም አጃይብ አይደለም፣ ስለሌለ ነው። ፍጡር ነው እያልኩ እኮ ነው። አንተ የምትጠቅሰው አይደለም ፍጡር ስለሆነ ምን ይላል መሰል አላህ በቁርአን ውስጥ ወለቀድ ኸለቅና ልኢንሳነ ሚን ኑጥፈትን ፈኢዛ ሁወ ኸሲም፣ ከዛ ከፈሳሽ ከሆነ ከስፐርም ፈጠርኩ ይላል። ከአንተ በፊት የመጡት እነሱ ይሄ ነገር የሚጠቅማቸው ቢሆን ኖሮ ይጠይቁ ነበር ያኔ ማለት ነው። ስለዚህ ስላልጠቀማቸው አላህን በተነገራቸው አምልከውት አልፈዋል፣ ሞተዋል። ስለዚህ አንተ መታሃል፣ እነሱ ያልቀደመው ነገር ምን አደረገልሃል? አንተ ለምን ጠይቃል? በጊዜው እነሱ ምንም ስለማያውቁ እኮ ነው ዝም ብለው የተከተሉት። አንተ በደንብ ስላወቅህ ስልጣኔ ገብቶሃል። በጣም ከፈጣሪ በላይ ያውቃል።
እኔማ ከፈጣሪ በላይ አውቃለሁ ብዬ አላልኩም፣ ግን ከአላህ በላይ አውቃለሁ። አላህ ማን ነው? አላህን ታውቀዋለህ? ለመሆን በሚገባ አውቀዋለሁ። አንተ እኮ አላህ የፈጠረውን ፍጥረት እኮ ነው የምታመልከው። አላህ የፈጠረውን ፍጥረት እኮ ኢየሱስ ነው የምታመልከው። ጭንቅላት ሳይኖረው ፈጠረ ይለኛል። እኔ አልፈጠረኝም፣ ማንንም አልፈጠረም። አላህ እግርና ባት እንዴት ነው ሰው ፈጥሮ የሚያውቀው? ወዳጃችን ጭንቅላት ሳይኖረው እጅና እግር ባት ማንን ፈጥሮ ያውቃል? ባትና እግር ማንም ፈጥሮ አያውቅም። ሮጦ ነው የሚያውቀው። እግር ለሩጫ እንጂ ለመፍጠር አይደለም። ወደ ቶፒኩ እንመለስ። እችን ብቻ መልስልኝ። እችን ብቻ መልስልኝ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ክፈት። አሁን እሱም ብቻ መልስልኝና ከዛ የጠየከኝን መልስልሃለሁ። ቶሎ በል። ዮሐንስ 20 ምዕራፍ 20 ቁጥር 17 ምን እሱ አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አንብበው። ክፈት። አላህ ነው ብለህ ታምናለህ? መጀመሪያ ከፍተህ አንብበው። ይጠቅመሃል? እሱ እስልምናን ይጠቅመሃል? ከፍተህ አንብበው። መጀመሪያ ከፍተህ አንብበውና ጥያቄ ጠይቀኝ። እኮ ክፍሉን ታምንበታለህ ወይ? እኔ ሙሉውን ከቁጥር 1 ጀምሮ እስከ 20 17 ድረስ አምንበታለህ ወይ? አንተ የምታመልከው ሰው እንደሆነ ነው የሚያስረዳው። አምላክ ያለውን አንተ የተፈጠረውን ተጸንጾ 9 ወር እንዳንተ በመጀመሪያ ደረጃ አዳምጣ። ስለዚህ እሱን ከፍተህ አንብበህ የሚገባ መልስ መልስልኝ። ከዛ መልስልሃለሁ። ትጠይቃለህ፣ እኔም ልጠይቅህ። እስኪ መልስልኝ። እፎያቸው ምንም አያውቅም፣ ዝም ብሎ ሴጋም። መሐመድ መስዬ ነው እንደ መሐመድ እኮ ነው ሴጋ የሚመታው በህፃናት ልጆች ሳይቀር በመቃብር ውስጥ ራሱ ሬሳ እያወጣ ሬሳ ላይ ተኝቶ የሚያደርገው እኮ መሐመድ ነው። ወንድ ልጅ ብለት የሚጠባ መሐመድ። ተረጋጋ፣ እሰጥሃለሁ። ኤኒዌይስ ያሳየህ እኮ ነው የምትሰራው፣ በቪዲዮ እያሳየህ ነው አንተ የምትሰራው። በቪዲዮ ታሳይ ነበር እኮ። አዳምጠህ አሳያለሁ፣ ችግር የለውም። ኤኒዌይስ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ ሙስሊሞች ይህንን ጥቅስ ሲጠቅሱ ምን ያህል መሀይም መሆናቸውን የሚያሳይ ነው። ምክንያቱም ክርስቶስ ከመቃብር የተነሳበት ሊያርግ ያለበት ነው። እርገቱን የሚናገር ነው። ሞታል ማለት አምላክ ወደ አምላኬ ያርግበታለሁ ብሏል። አዳምጥ፣ ተረጋጋ። ጭንቅላት የሌለውን ስትከተሉ እኮ እንደዚህ ነው የምትሆኑት። ለምን ማተረጋጋ? ወደ አምላኬ ላርጋል። ፕሊስ አዳምጥ። እሺ ኦኬ፣ ከኋላ ጀምሮ ሙሉን እናንተ አንብቡት። 2 መላእክትም በመቃብሩ በር ላይ ያገኛሉ። ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አዩት። ከፍ አድርገው። እርሱም አንቺ ሴት ለምን ታለቅሻለሽ አላት። እርሷም ጌታዬ ነው ወስደውታል፣ ወዴትም እንዳኖሩት አላውቅም አለች። በጊዜው የነበሩ ጌታቸው እንደሆነ አምላካቸው እንደሆነ የሚናገር ክፍል ነው። ይህንንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አወቀች። ኢየሱስም አንቺ ሴት ስለምን ታለቅሻለሽ ብሎ ጠየቀ። ማንንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂው መልእክተኛ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ ከፍ አድርገው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ። ወደማ ወደ አባቴ ወደማ አቡ ማዝ ወደ ማን ይላል? ወደ ማን ይላል? ስታክ። ምክንያቱም አቡ ሙዓዝ የሚያምነው አላህ ልጅ የለውም ብሎ ነው የሚያምነው። ይህንን እንዲል ደግሞ ያደረገው ማን የነገረው? ዳቢሎስ፣ ጅኒዎች ማለት ነው። ስለዚህ አንተ አባት ያለውን አባት ያለውን ነው ማለት ነው። አንተ ሰው ነው የምታመልከው። ዞሮ ዞሮ ሰው አዳምጥ። ቆይ ጭንቅላት የሌለው እኮ ታመልካለህ። ስለዚህ በደንብ ተረጋጋሚ። ሰው ነው የምታመልከው። አንተ ሰው ነው የምታመልከው። ጭንቅላት የሌለው ጣዖት እያመለክ እኮ ነው። እኔ ለምንድን ነው የማትረጋጋው? ትንሽ ታገስ። ጭንቅላት የሌለው እኮ የምታመልከው ለመሆኑ ማስረጃ አምጣ። እሺ አመጣልሃለሁ። ጭንቅላት የሌለው የመሆኑ እሺ ጭንቅላት አለው ብለህ የምታምነው አለ?
አላህ ጭንቅላት አለው? ጭንቅላት የሌለው ብለሃል። አለውና የሌለው ይለያያል። እኔ አለውም የለውም ልበል። ጭንቅላት አለው የሚል መረጃ ስጠኝ። ጭንቅላት አለው የሚል ስጠኝ። አለውም የለውም ጭንቅላት አለው የሚል ስጠኝ። እኔ ምንም ልበል። ጭንቅላት አለው የሚል ስጠኝ። ጭንቅላት አለው የሚል ስጠኝ። የለውም ያልከውን ማስረጃ አምጣ። የለውም ያልከውን ማስረጃ አምጣ። መልካም። ቁርአን ግልጽና የተብራራ ነው አይደለም? ቁርአን ግልጽና የተብራራ ነው አይደል? የለውም ሹፍ ጭንቅላት የሌለው ታመልካለህ አልክኛ። ስለዚህ ጭንቅላት የሌለው መሆኑን አምጣ። እስቲ አንተ ድፈርና አላህ እጅ አለው አላህ ጭንቅላትም አለው በል። ጭንቅላት የለውም ብለሃል። አምጣ ማስረጃ። ምንድን ነው የምታምጣው? እያሳመንኩ ነው ራስህን። ተረጋጋ። አላህ እጅ አለው ብለህ ታምናለህ። አላህ ጭንቅላት አለው በል። 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 የለውም አልካ ማስረጃ። አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አለለም ማስረጃ አምጣ። በቃ በደንብ እንደሰማችሁት አላህ ጭንቅላት አለው በል። አዳምጥ። ልሰጥህ ነው። የለውም አልካ። ልሰጥህ ነው። ሚዩት አድርግ። አላህ ጭንቅላት አለው ወይ ብዬ ጠየቅኩት። አለው ትላለህ በል ስለው አልልም ብሏል። አላህ ጭንቅላት አለው በል ስለው አልልም። ምን አላህ ጭንቅላት አለው በል ሲባል አልልም ብሏል። እናመሰግናለን። አላህ እጅ አለው ትላለህ አትልም? አላህ እጅ አለው ትላለህ አትልም? አለው። አላህ እጅ አለው። ጎበዝ። ማስረጃ ልስጥህ። አላህ እግር አለው የለውም? አለው። ማስረጃ ልስጥህ። አላህ ጭንቅላት አለው በል እስቲ። አለለምም የለውም አለውም አለለም። ግን የለው ሰምታችኋል። አላህ እግር አለው ወይ ሲባል አለው። አላህ እጅ አለው ወይ? አለው። አላህ ጭንቅላት አለው በል አልልም። በቃ ሹፍ። ምክንያቱም አንተ ጭንቅላት እንደማመጥ አንተ ጭንቅላት የሌለው ነው የምታመልከው አልከኝ። ምክንያቱም የለውም እያልከኝ አለው በል ስለው አለለም ማለት የለው ማለት እኮ ይለያያል። አለውም ማለት አለለምም ማለት ይለያያል። የለውም ማለት አለለምም ማለት ይለያያል። ስለዚህ አንተ ጭንቅላት የሌለውን ታመልካለህ አልክ። ስለዚህ አምጣ ማስረጃ። የለውም ለማለቱ ማስረጃ አምጣ። ይሄን ማስረጃ ካመጣ ይሄው ወደ አንተ እምነት እመጣለሁ። የለውም አልክ እኮ አንተ ጭንቅላት የሌለውን አምላክ እኮ ነው የምታመልከው አልክ። እኔ ልስር። መልካም እሺ። አለው ስትል ተነግሮህ ነው አይደል? አለው ያልከን አያና እጅ አላህ እንዳለ ነግሮናል። አዳምን ስማ፣ አዳምን ኸለቅቱሁ ቢየደይ አለ፣ በእጆቼ ፈጠርኩት አለ። ስለዚህ እጅ አለው። መልካም እጅ አለው እግር አለው ብሎ ነግሮናል። ጭንቅላት አለው ወይ በል ሲባል አለው ብሎ ልስጥ ነው ማስረጃ። ሚዩታል ሱራ 10 61 አንዴ ክፈትልኝ። አንብበው። መልካም ሱራ 10 ቁጥር 61 እንዲህ ይላል፣ መሐመድ በማንኛውም ነገር ላይ አትሆንም ማመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ቁርአን አታነብም፣ ማንኛውም ስራም አንተም ሰዎችም አትሰሩም። በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድር ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። በደንብ አስተውሉ። ከሰማይ ከምድር እያንዳንዱ ከጌታ እውቀት ማድረቅም እያንዳንዱም ደግሞ የብናኝ ክብደት ያህል አዳምጥ። የብናኝ አዳምጥ። መረጃ ጠየከናል። አዳምጠኛ። የብናኝ ክብደት ያህል ብትሆን እንኳን እያንዳንዱ ተገልጿል አለ። ያላ ጭንቅላት የብናኝ ክብደት እንኳን ያህል አይጠቅምም ማለት ነው። ይጠቅማል ካለን ተገልጿል። ያላ ጭንቅላት ስላልተገለጸ ስለሌለ አይጠቅምም ማለት ነው። የለም የሌለው ነገር ነው። አንተ ነህ ያልከው። ይኸው ምን አይደለሁም ያልኩት።
የብናኝ ክብደት ያላት እንኳን ብትሆን እያንዳንዱ ነገር ምን ተብሏል? በግልጽ መጽሐፍ ውስጥ የተጻፈ ምን ቢል የተጻፈ ቢሆን እንጂ የለም ሌላ የቀረ ያልተጻፈ የለም። የብናኝ ክብደት ያህል እንኳን ብትሆን አረብኛ ነው አረብኛ አምጣ። እኔን አታስረዳኝ። መልሼ በዚሁ ክፍል መታለሁ። ቀጥል። እሺ ይሄ ስለምንድን ነው የሚያወራው? ስለምንድን ነው የሚያወራው? ወማ ተኩኑ ፊ ሸእኒን ወማ ተትሉ ሚንሁ ሚን ቁርአን ወላ ተዕመሉነ ሚን ዐመሊን ኢላ ኩና ዐለይኩም ሹሁደን ኢዝ ቱፊዱነ። አንድም ቁርአንን አታነቡም፣ እንደገና ደግሞ ምንም አይነት ስራ አሰሩም እኛ በእናንተ ላይ ብናቅ እንጂ ብሎ አላህ ይላል። በምድርም አሁን የጠቀስከው ነው፣ በአማርኛ የጠቀስከው ማለት ነው። ስለዚህ ይሄ አንብብና ተርጉም። የጠቀስከው ነው አንተ ያልከው ነው ሳይሆን ተርጉም። ለምንድን አረብኛ ይሆንልኝ ያልከው? ባደ እሺ ወማ ያዕዘቡ ዐን ረቢከ ሚን ሚስቃሊ ዘረትን ወላ ፊ ሰማ ወላ አስገረ ሚን ዛሊከ ወላ አክበር ኢላ ፊ ኪታቢን ሙቢን። አንድችም ነገር በምድር ከጎመን ዘር ያነሰ እንኳን ቢሆን ከዛም ያነሰ ነገር ቢሆን እንኳን በቁርአን ግልጽ ቢሆን እንጂ በዛ ኪታብ ግልጽ ቢሆን እንጂ ቢጻፍ እንጂ ነው። ስለዚህ ስለምንድን ነው? ስለ መክሉቅ ነው? ስለ ኻልቅ ነው? ይህን አብራራለኝ አንተ። ቆይ አስበላ እንዴ! ምን ለማለት ነው የፈለግከው? አዳምጥ። ስለዚህ ያላ ጭንቅላት የጎመን ዘሪያን ያህል ራሱ ጥቅም የለውም ክብደትም የለውም ካላልከም በስተቀር ያላ ጭንቅላት የብናኝ ያህል ጥቅም የለውም ካላልከም በስተቀር እንደዚህ የሚል ነገር አለ? ኧረ በእናትህ አዳምጥ። በግልጹ መጽሐፍ ውስጥ የተጻፈው ስለ አላህም ነው የተጻፈው፣ ስለ ሌሎች ነገርም ተጽፏል። በመጽሐፍ ውስጥ የተጻፉት ስለሚበላ ነገር ብቻ አይደለም፣ ስለ ወሲብ ብቻ አይደለም፣ ስለ አላህም ተጽፏል። ስለዚህ እያንዳንዱ ብናኝ ክታብ ስንት አይነት ፕሊስ አዳምጥ። ቆይ ቁርአን ብቻ ነው? እሺ ክታብ ስንት አይነት ክታብ አለ? እሺ ግልጹ መጽሐፍ ከቁርአን ውጭ ምንድን ነው? ለውሐል መሕፉዝ የሚባል ነገር አለ አይደለም? ፈሁወ ዒንደሁ ፈውቀል ዐርሽ። አይደለም፣ እንደዛ ነው። አይደለም። ሙሐመድ አዳምጥ እባክህ። ለዋል መፉዝ ያለን ነው ሙሐመድ። ፕሊስ አዳምጥ። ሙሐመድ የሚያነበው ለዋል መፉዝ ላይ ያለን ቁርአን ነው። ምን አይነት ማንን ልታታልል ትሞክራለህ? ስለ ሙሐመድ የሚወራ ክፍል ላይ ለዋል መፉዝ ይለኛል። ሱራ 11 ቁጥር 1 እና እንዲክፈተው ሱራ 12 112 እና እንዲክፈተው። ግልጹ መጽሐፍ ማን እንደሆነ ላሳየህ። ተረጋጋ። ቆይ ፈስርላለሁ ነው ቁርአን በቁርአን 11 1 ይኸው ኦኬ አሊፍ ላር ምናምን ቁርአን አንቀጾቹ በጥንካሬና የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ጥበበኛ ውስጥ አዋቂ ከሆነው ዘንድ ምን ያለ ነው? የተወረደ ነው። የተዘረዘረ የተገለጠው ቁርአን ምንድን ነው? የወረደው ነው እንጂ ምን እንዴት አዳምጣለሁ? ያዳምጠኝ። እሺ አሁን ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት እንዳለው የምትጠየቀው ጥያቄ ምንም እኮ ለዋል መፉዝ ነው ትለኛለህ። የተዘረዘረ ግልጽ የሆነ የወረደ መጽሐፍ እያለህ ሌላ ልታነብ ትሞክራለህ። ግን አላህ ጭንቅላት የለውም የሚል ነገር አምጣ። አላህ ጭንቅላት የለውም የሚል ነገር አምጣ። የአላህ ጭንቅላት የብናኝ ያህል ይጠቅማል አይጠቅምም? ጭንቅላት አለው የሚባል ነገር አለ? አይተሃል? ከብናኝ አንሳለሁ ያለው አምጫ መጀመሪያ አምጣ። አመጣሁልህ እኮ የብናኝ ክብደት እንኳን የሆነች ሳታመጣ እንዴት ከብናኝ ጋር የምነገረኛው? ኧረ ተው። በመጀመሪያ ደረጃ አታውቅም ማለት ነው። የሌለ ነገር አምጣ ተብሎ ሰው አይጠየቅም። በእናትህ ፕሊስ ፓኒክ አታደርግ። የሌለ ነገር አምጣ ተብሎ አይጠየቅም። የሌለ ነገር አምጣ ተብሎ ሰው አይጠየቅም። ይሄ ሰውዬ አያውቅም ማለት ነው። ያለ ነገር ነው አምጣ ተብሎ የሚጠየቀው። ለሌለ ነገር ማስረጃ አይጠየቅም። አለ ካልክ ማስረጃ ታመጣለህ። አለ ብለህ ታምናለህ። ጭንቅላት አለው።
ጭንቅላት አለው? ስማ ጭንቅላት አለው? የለውም አልካ መጀመሪያ የለውም አልካ መጀመሪያ። እሺ ቴንክ ዩ በቃ ምክንያቱም የሌለ ነገር ላይ ማስረጃ አይጠየቅም። በመጀመሪያ ደረጃ ሎክ ለሌለ ነገር ማስረጃ አትጠይቀኝም። የለማ ኦልሬዲ። ቁርአኑ ግን ምን ብሏል? የብናኝ ክብደት ያህል እንኳን ብትሆን ሁሉ ነገር ተዘርዝሯል፣ ተገልጿል ብሏል። ጭንቅላቱ ከሌለ ካልተገለጸ የለውም ማለት ነው። ሁሉ ነገር ምንም አልቀረም፣ ሁሉም ተገልጿል ከተባለ ስላላ ሁሉ ነገር ከተዘረዘረ ሁሉም ተገልጿል። ብናኝ ክብደት ያህል እንኳን አልተውንም፣ ሁሉም ተገልጿል ከተባለ የለም ማለት ነው። ያላ ጭንቅላት ስለሌለው ነው ያልተዘረዘረው። ቢኖረው ይዘረዘር ነበር። እጅ አለው ወይ? አዎ አለው አለ። እግር አለው ወይ? አዎ አለው አለ። ጭንቅላት አለው ሲባል አልልም ማለት። ስለዚህ ለምን ትሞግተኛለህ? አመዲን አለው አለው ጭንቅላት አለው ብለህ ታምናለህ? አንድ ጥያቄ ልጠይቅህ ብዬህ ነበር። መልስልኝ። ጥያቄ መጨረሻ ነው የምጠይቀው። አሁን ቶፒኩ ላይ አሁን መልስልኝ። አሁን ቶፒኩ ላይ ቅድሚያ ጭንቅላት አለው አላ ብለህ ታምናለህ? እሺ አካላቶቹ የተገጣጠሙ ናቸው? መልስልህ። አካላቶቹ የተገጣጠሙ ናቸው ብለህ ታምናለህ? እሱ አላህ ብቻ ነው የማያውቀው። እሺ የተበታተኑ ታዲያ ምንድን ነው የምታውቀው? ሁሉን አላህ ነው የሚያውቀው ብለህ ስለ አላህ ምንድን ነው የምታውቀው? የፈጠረው እሱ ነው ሁሉ ነገር የፈጠረው። መፍጠሩንስ በምን ታውቃለህ? አላህ ነው በቁርአን ገልጿል። ምን ብሎ? ሁሉም ነገር እንደፈጠረ ገልጿል በቁርአን። ኦኬ ስንት ሆኖ ነው የፈጠረው? ምን ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? እኔ አላውቅም። የሚያውቅ ከኢምራን ጋር ለምን አትወያይ? መምህርን እኮ የእሱንም መምህር ገረፍኩ። ሳምንት ገረፍኩላችሁ እኮ መምህራችሁን። እስካሁን እያለቀሳችሁ ነው። የእሱንም መምህር ቃል አለለት። ቃልን ለምን ትሸሻለህ በለው። ሂድ። በነገራችን ላይ ለምን አይጠሩልኝም? ያ በጣም በርካታ ቪዲዮ የዋሸባቸዋለ ቪዲዮ ሰርቼበታለሁ። ቤቱ ድረስ ሄጄም ልወያይ ብዬዋለሁ። ሌላ ቦታም አግኝቼው እምቢ ብሎ ጥሎኝ ሄዷል። እና የውይይት ፍላጎት ካለው ፕሊስ ንገሩልኝና ይዛችሁት ነው። በፈለገው ሰዓት ልወያዩ ዝግጁ ነኝ። በተለይም በክርስቶስ አምላክነትና በአላህ አምላክነት ስልከኝ ለለም ቪዲዮ አትሰራ ከኢምራን ጋር ሰራውኝ እኮ ከመስራትም አልፌ የቤቱ ድረስ ሄድኩኝ። አገኘሁት። የሆነ ቤት ላይም አግኝቼው አንድ ጽሑፍ አንብበህልኝ እኔ ንጽጽር አቆማለሁ ብዬው ጥሎ ነው ሄደው። ስለዚህ ይዘህልኝ ናሽ። አይሄድም። አንተ እርጥብ ነው ዛሬ ደግሞ እየገቡ ያሉት። አንተ ስግጥ ያሉ ገጠሪዎች ንግግራቸው ራሱ ሲያስጠላ፣ ቋንቋቸው ራሱ